ማህሌትና ታሬ እንግዲህ መድብልን እየተከታተሉት ነው የሚገኘው ማለት ነው። እንግዲህ መድብልን የሚከታተሉት አንደኛ ትህትናን በሱ በኩል ሊያገኟት ከቻሉና ትህትናን አሳልፈው እንግዲህ ለካሌብ ሙሲሳ የሚሰጡት ከሆነ ጠቀም ያለ ገንዘብ እንደሚሰጣቸው ነግሯቸዋል። ስለዚህ ያንን ገንዘብ ለማግኘትና በካሌብ ዘንድ ደግሞ እንግዲህ ተወዳጅነትን ለማግኘት ቀጥታ ምንድነው የሚያደርጉት? ትህትናን ለካሌብ ሙሲሳ መድብልን ተከታትለው መድብል እንግዲህ ከትህትና ጋር በሚገናኙበት ወቅት ወይም ደግሞ የትህትናን ቤት የሚያውቀው ከሆነ መድብልን ተከታትለው እንግዲህ ትህትናን ሊይዟት አስቧል ማለት ነው። ነገር ግን በዚህ በኩል ደግሞ ያስጨነቃት ነገር አለ። ማነች? ማህሌት አሁን ላይ ከዚህ ቀደም እንደሚታወቀው የመድብልን ወንድም ብሩኬ ላይ የደረሰችው ግፍና ያደረሰችበት መጥፎ ነገር እንዳለ ሆኖ አሁን ደግሞ እንግዲህ ወደ መድብል ተልኮ ሲሰጣቸው ፈርታለች። ምክንያቱም መድብል ማህሌትን ከያዛት አስቡት ምን እንደሚያደርጋት ከባድ ነው። አሁንም ቢሆን መድብል እስከዛሬ በጣም ዝም ማለቱና ማህሌትን አለመያዙ በጣም ነው ያናደደኝ። ምክንያቱም ወንድሙን በዚህ ልክ አድርጋበት እንዴት ዝም ብሎ ይቀመጣል? እንዴት ማህሌትን መያዝ ያቅተዋል? ምክንያቱም ታሬ ከሱ ጋር እየሰራ ነው። ማህሌት ብትያዝና ምን ብትሆን እሱ ምንም ጭንቅ አይሰጠውም። ማን? ታሬ። ምክንያቱም በዝና ቦታ ተክቶ እንዲሰራ ስለሚፈልግ ራሱ ታሬ በዝና ቦታ ተተክቶ መስራት ስለሚፈልግ ምንድነው ማድረግ ያለበት? ግዴታ ማህሌትን አሳልፎ ለመድብል መስጠት አለበት። መድብልም ቢሆን በታሬ በኩል እንደምንም ብሎ ማህሌትን የሚይዛት ከሆነ ይበቀላላታል። ግን ወንድሙ በዚህ ልክ እየታመመው ወንድሙ በዚህ ልክ አልሻል እያለው እንዴት አስችሎት ዝም ይላል? እንዴት አስችሎት ማህሌትን በነጻነት እንድትኖርና በነጻነት እንድትረማመድ እንዴት አስችሎት ሊያደርገው ይችላል? እስቲ እናንተስ በዚህ ጉዳይ ምን ይመስላችኋል? እውነት መድብል የብሩኬ ወንድም ከሆነ ዝምታ ወርቅ አይሆንም በዚህ ሰዓት። ምክንያቱም ወንድሙ አስቡት፣ መናገር በማይችልበት ሰዓት፣ መሄድ በማይችልበት ሰዓት እንደዚህ ሆኖ ተቀምጦ ዝም ማለቱ በእኔ በኩል ልክ አይደለም። መድብል ማህሌትን የእጇን መስጠት አለበት የሚል ሐሳብ አስተያየት ነው ያለኝ። እስቲ እናንተም በዚህ ጉዳይ ላይ በኮሜንት ላይ ሐሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ። እንግዲህ ምሳሌ ክፍል 181 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 181 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ብሩኬ አሁን ላይ በኔ በኩል ልክ አልሰራም የሚል ሐሳብ አለኝ። ምክንያቱም ቅድስት በዚህ ልክ እንግዲህ ብሩኬ ከበድከኝ አላለችው፣ ምንም አላለችው። በዚህ ልክ እያስታመመችውና በዚህ ልክ አጠገቡ ሆና ለምንድነው ብሩኬ ይህንን ቴክስት ወይም ደግሞ ሜሴጅ የጻፈላት? ወይም ቅድስቴን በዛው እየመረመራት ወይም ደግሞ ፈተና እየፈተናት ይሆን? በዚህ በኩልም በእንደዚህ አይነት ሐሳብ መጥቶ ሊሆን ይችላል የሚልም ሐሳብ አለኝ። ምክንያቱም በልደቷ ቀን ያንን ነገር መስጠት አንደኛ የቅድስትን ልደት ማበላሸት ነው። ከስንት ቀን እያለ በዛ ቀን ያንን ነገር መስጠቱ ልክ አይሆንም። እንደገና ደግሞ በቅድስቴም እህት ዙሪያ እህቷ ሌላ ነገር ዓለም እንድታስብ ሊያደርጋት ይችላል። ስለዚህ በእኔ በኩል ብሩኬ በዛ ሰዓት መስጠቱ ልክ አይደለም። ቢያንስ ሌላ ቦታ ወይም ደግሞ በሌላ ቀን ሰጥቷት ቅድስቴ የምትለውን መስማት ይችላል ብዬ ነው ማስበው። ስለዚህ በእኔ በኩል ብሩኬ ያደረገው ነገር አሁን ላይ ትክክል አይደለም፣ ሊታረም ይገባል። ምክንያቱም ቅድስቴ በጣም ነው ያለቀሰችው። ቅድስቴ በጣም ብዙ ነገሮችን ለብሩኬ ስትል መስዋዕትነትን ከፍላለች። እንደገና ደግሞ ብዙ ነገሮችን እያየች እንዳላየች አልፋለች። ማለት እያወቀች ነው። ያው ከብሩኬ ትክክለኛ ፍቅር ባይዛት ኖሮ ይህን ያክል እሱ በዚህ በጠና በታመመ ሰዓት ካጠገቡ ትጠፋ ነበር ማለት ነው፣ እንደ ጭስ ትበን ነበር። ስለዚህ ብሩኬ ደግሞ ቅድስቴ በዚህ ሁኔታ ላይ ባለችበት ሰዓት የብሩኬ እንደዚህ ሜሴጅ መጻፍ ወይም ደግሞ ቴክስት መጻፍ ጥሩ አይደለም። ሁሉም ሰውን ያስደነግጣል ብዬ ነው የምፈራው። መድብልም ቢሆን አሁን ላይ ብሩኬን ለማረጋጋት ሞክሯል። ነገር ግን መድብል እንግዲህ ብሩኬን ለማረጋጋት ከፈለገ ማህሌት የብሩኬን ዕጣ ፈንታ ወይ ማየት አለባት ወይም ደግሞ እንግዲህ የእጇን እንድታገኝ ወይ እስር ቤት መታሰር አለባት ብሩኬ ላይ ባደረገችው ነገር፣ ወይም ደግሞ እንግዲህ እዛው መድብል እንደሚይዛት አግቶ እንግዲህ የእጇን እስከምታገኝ ድረስ ወይም ደግሞ በደንብ እስከምትሰቃይ ድረስ ማድረግ አለበት እንጂ እንዲሁ ዝም ብሎ ብቻ ማህሌትን
እንዲሁ እንድትንቀሳቀስ በሰላም ዞሮ ዞር እንድትል ማና መልቀቅ የለበትም። ለኛም የሚያስተምሩን ነገር ጥሩ ነገር ዋጋ እንደሌለው፣ ጥሩ ሰው ዋጋ እንደሌለው ነው እያስተማሩን የሚገኙት። ስለዚህ ይህ ነገር የሚስተካከል ይመስለኛል። እናንተም እስቲ በኮመንት ላይ ያዩታል ሐሳብ አስተያየታችሁን ኮመንት ላይ በማስቀመጥ እነሱም ያንን ነገር አይተው ቀጣይ ደግሞ አስተካክለው ሁሉን ነገር እንዲሰሩት በኮመንት ላይ ሐሳባችሁን ማስቀመጣችሁ እንዳረሱ። ምክንያቱም ብሩኬ መዳን አለበት። በእንደዚህ ሆኖ መቀጠል የለበትም። ያደረገችበትን ማህሌት እንዲሁ በነፃነት መንቀሳቀስ የለባትም። ስለዚህ አሁን ላይ ብሩኬ ባለበት በዚህ ሁኔታ ውስጥ ዝም ማለት መድብል ተጨማሪ ደግሞ ወይ ካሌብ ሞሲሳ ወይ ማህሌት ሌላም ነገር ባድረግ መድብል ዝም ይለኛል የሚል እርምጃ ልትወስድ ስለምትችል ማህሌትን በቀጥታ ማግኘትና የሆነ ነገር ማድረግ አለበት ብዬ ነው ማስበው ማለት ነው። በሌላ በኩል ደግሞ አክዓብ ነው። አክዓብ እንግዲህ በወንድሙ በካሌብ ሞሲሳ ዙሪያ እንግዲህ ከመድብል ጋር እያወሩ ነበር። ምክንያቱም አክዓብ ካሌብ ሞሲሳ ምን አይነት ሰው እንደሆነ ወንድሙ እንዲያውም ወንድሙ እስከማይመስለው ድረስ ሐሳባቸው ሌላ የሚሰሩት ነገር ሌላ ተቃራኒ ነው። ይሄኛው አክዓብ ጥሩ ሰው ሲሆን በዚህ በኩል ያለው ደግሞ ካሌብ ሞሲሳ ከባድ ሰውና መጥፎ ወንጀሎችን የሚሰራ ከወንጀለኞች ጋር የሚተባበር መሆኑ ነው ያልተመቸው ማለት ነው። ስለዚህ እውነት ወንድሜ ነው የሚለው ነገር ራሱ አሳስቦታል። ማን አክዓብ ማለት ነው። ያው መድብል ሁሉንም ነገር ነግሮታል። መቼም ወንድማማች ብትሆኑም ብትመሳሰሉም ነገር ግን ስራችሁ ሊለያይ ይችላል ብሎት አረጋግቶታል እንጂ አክዓብ በአሁን ባለበት ሁኔታ የወንድሙ ካሌብ ሞሲሳ ነገር እያስጨነቀው ነው የሚገኘው ማለት ነው። በሌላ ጉዳይ ደግሞ እንደሚታወቀው ያው መድብልን የምትወደው ኤደን አሁን ላይ በጣም ጭራሽ መናገር አለባት ብዬ ነው ማስበው። እስካሁን ድረስ ለመድብል እንደምትወደውና እንደምታፈቅረው አልነገረችውም። ነገር ግን አሁን ላይ ዳጣ መድብልም አሁን ላይ ኤደንን እንደሚወዳት ባታቅም ነገር ግን ኤደን መድብልን እንደምትወደው ታውቃለች። በደንብ ነው የምታውቀው። እንዲያውም እየነገረቻት ነበር ከመድብል ፍቅር ያዘሽ ምንድነው? ምኑን አይተሽ ነው የወደድሽው? እያለች እንግዲህ እያወጣጣቻት ነበር ማለት ነው። እውነት ኤደን መድብልን ትወደዋለች ወይስ አትወደውም የሚለውን ነገር ማለት ነው። ስለዚህ አሁን ላይ እንግዲህ ኤደን አለም መታ እንግዲህ የቅድስቴ እህት መታ መድብልን አፋፍ ከማረጓ በፊት በዚሁ አናውጣነቷ ኤደን እንግዲህ ቶሎ ስራዋን ብትናገር ወይም ደግሞ ለመድብል እውነቱን ብትነግረው ይሻላል። ካልሆነ ግን በኋላ በሰው ወርቅ ላይ ሲሆን ወይም ደግሞ በሰው እጅ ሲሆን መድብል በኋላ እንዳታለቃቀስ ካሁኑ ደፍራ ለመድብል እውነቱን ብትናገር ይሻላል የሚል ሐሳብ ነው ያለኝ። እስኪ እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላ በኩል ደግሞ እንግዲህ አለም አሁን ላይ ለቅድስቴ የተጻፈላት ነገር ወይም ደግሞ ቅድስቴ ያለቀሰችበትና ያዘነችበት ነገር ምን እንደሆነ ለማወቅ እንግዲህ ቅድስቴን ጠይቃት ነበር። ነገር ግን ቅድስቴ አሁን ያለችበት ሁኔታ ከባድ እንደሆነና ነገር ግን ያው ከብሩኬ ጋር እንደምትፈታው ነው የተናገረችው። እንግዲህ ያው አለም ለእህቷ ስለምታስብ ቅድስቴ ታናሿ ስለሆነችና የቤቱ ምርጥ ልጅ ስለሆነች እሷ ደግሞ አሪፍ ነገር እንዲገጥማት በሚለው ነው እህቷን ለማገዝ የምትፈልገው ማለት ነው። ብሩኬ ከዚህ ቀደም ኖርማል ሆኖ ስላላየችው ነው አሁን በዚህ ህመም ውስጥ ስለሆነ ያው የምታሳዝናት ቅድስት ማለት ነው። ነገር ግን አሁን ላይ እንግዲህ አለም እንደ ታላቅነቷ እንደ ታላቅ እህትነቷ ቅድስቴን ወይ ካልሆነ እዚሁ እድሜሽን ከምፈጂና እንደገና ደግሞ በኋላ እድሜሽ ከሄደ በኋላ ከምትቆጪ ወተሽ የራስሽን ባል ማግባት ሊኖርብሽ ይችላል የሚል ሐሳብ ሰጣት ነበር። ነገር ግን ቅድስቴ ዛሬም ነገም ወደፊትም ከብሩኬ ሌላ ማንም እንደማታይና እሱንም እንደምትንከባከበው እንደምትወደው ነው እንግዲህ የነገረቻት ማለት ነው፣ ለእህቷ ለአለም ማለት ነው። ስለዚህ ምንም ማድረግ አይቻልም። እንግዲህ ቅድስቴ
ብዙ መስዋዕትነትን ከፍላለች። ብሩኬም ቢሆን ባደረገው ነገር እንግዲህ ይቅርታ ብሎ በጣም ልዩ የሆነች ሴት እንደሆነችና እንደሚወዳት ነው ከእንደገና ደብዳቤ ጽፎ እየሰጣት ማለት ነው፣ አበባውንም ጭምር። ምክንያቱም ያንን ነገር ያደረገው እውነት ብሩኬ ሊፈትናት ነው የሚልም ሀሳብ ነው ያለኝ በዚህ ጎን ደግሞ ቅድስቴ ያለችበት ሁኔታ ከባድ ስለሆነ በዚህ ወጣትነት እድሜዋ ደግሞ እዚሁ ወጣትነቷን እንዳትጨርስ የራሷን ህይወት መጀመር ስላለባት ብሩኬ አዝኖ ለቅድስቴ ስለሚያስብላትና ከመጠን በላይ ስለሚወዳት ነው ለሱ ጥሩ ነገር የተመኘላት። በቃ ወጣትነቷን እድሜዋን እንዳትጨርስ የሚል ሀሳብ ስለነበረው ነው። ነገር ግን በዚህ በኩል ደግሞ ብሩኬ እንግዲህ ቅድስቴ ብትሄድ ምን ያህል እንደሚጎዳና ምን ያህል በዚህ ህመሙ ላይ ከባድ ችግር እንደሚደርስበት ይታወቃል። ስለዚህ አሁን ላይ እንግዲህ ብሩኬና ቅድስት ተታርቀዋል። ወደፊትም ነገም ዛሬም እንደሚወዳት ቅድስቴን ብሩኬ በይፋ ተናግሯል። ሁሉም ደስ ብሏቸዋል። ምክንያቱም ዓለም ባይወድሽ ኖሮ እንደዚህ አያስብልሽም ነበር ብሩኬ ብላ ዓለም እንግዲህ ብሩኬ መቼም ቢሆን ለቅድስቴ እንደሚያስብላት አይታለች ማለት ነው። እንግዲህ በስተመጨረሻ ማህሌትና እንግዲህ አሁን ላይ ታሬ መድብልን እየተከታተሉት ነው የሚገኙት። መድብል ደግሞ የነሱን መኪና ስላወቀ ዞሮ ያያቸው ነው የሚገኙ። ስለዚህ እውነት እንግዲህ መድብል ካያቸው ምሳሌን ሳይሆን ማህሌትን ከዛ መኪና ውስጥ አውጥቶ የእጇን ሊሰጣት ይችላል ወይስ ከታሬ ጋር ቅድሚያ ተነጋግረው የሚሆን ይመስላችኋል? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እንመስል ነበር። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።